ምዕራፍ 41 እነሆ ተስፋው ከንቱ ነው፣ ያየው ሁሉስ እንኳ በፊቱ ይዋረዳል፣ ያንቀሳቅሰውም ዘንድ የሚደፍር የለም። እንግዲህ በፊቴ መቆም የሚችል ማን ነው? እመልስለት ዘንድ መጀመሪያ የሰጠኝ ማን ነው? ከሰማይ ሁሉ በታች ያለው ገንዘቤ ነው። ስለ አካላቱና ስለ ብርቱ ኃይሉ ስለ መልካም ሰውነቱ ዝም አልልም። የውጭ ልብሱን ማን ይገፋል? በጥንድ መንጋጋውስ ውስጥ ማን ይገባል? የፊቱንስ ደጆች የሚከፍት ማን ነው? በጥርሶቹ ዙሪያ ግርማ አለ። ቅርፊቶቹ ጠንካራ ስለሆኑ እርሱ ትዕቢተኛ ነው። በጠባብ ማተሚያ እንደታተሙ ናቸው፣ እርስ በርሳቸው የተቀራረቡ ናቸውና ነፋስ በመካከላቸው መግባት አይችልም። እርስ በርሳቸው የተገጣጠሙ ናቸው፣ እስከማይለያዩም ድረስ ተያይዘዋል። እንጥሽታው ብልጭታ ያወጣል፣ ዓይኖቹም እንደ ወገግታ ናቸው። ካፉ ፋናዎች ይወጣሉ፣ የእሳትም ፍንጣሪ ይረጫል። እንደ ፈላ ድስትና እንደሚቃጠል ሸምበቆ ካፍንጫው ጢስ ይወጣል። እስትንፋሱ ከሰልን ታቃጥላለች፣ ነበልባልም ካፉ ይወጣል። ባንገቱ ኃይል ታድራለች፣ ግርማ በፊቱ ይዘፍናል። የሥጋውም ቅርፊት የተጣበቀ ነው፣ እስከማይንቀሳቀሱም ድረስ በእርሱ ላይ ጸንተዋል። ልቡ እንደ ድንጋይ የደነደነ ነው፣ እንደ ወፍጮ ድንጋይ የጸና ነው። በተነሳ ጊዜ ኃያላን ይፈራሉ፣ ከድንጋጤውም የተነሳ ያብዳሉ። ሰይፍና ጦር ፍላጻና መውጊያም ቢያገኙት አያሸንፉትም። ብረትን እንደ ገለባ ናስንም እንደ ነቀዝ እንጨት ይቆጥራቸዋል። ፍላጻ ሊያባርረው አይችልም፣ የወንጭፍም ድንጋዮች እንደ ገለባ ይሆኑለታል። በሎታውን እንደ ገለባ ይቆጥረዋል፣ ሰላጢኑም ሲሰበቅ ይስቃል። ታቹ እንደ ስለታም ገል ነው፣ እንደ መዳመጫም በጭቃ ላይ ያልፋል። ቀላዩን እንደ ድስት ያፈላዋል፣ ባህሩንም እንደ ሽቱ ምንቸት ያደርገዋል። በስተኋላው ብሩህ መንገድን ያበራል፣ ቀላዩም ሽበት ይመስላል። ያለ ፍርሃት የተፈጠረ እንደ እርሱ ያለ በምድር ላይ የለም። ከፍ ያለውን ሁሉ ይመለከታል፣ በትዕቢተኞችም ሁሉ ላይ ንጉሥ ነው።